እንዴ እማዬ ምን እያደረግሽ ነው? ዝም በል። ከዚህ በላይ ቤት ውስጥ ሌብነት ሲካሄድ ዝም እንድል ነው የምትፈልገው? እማኑኝ እኔ ያላደረኩትም ለምን ብዬ ነው የምወስደው? ደሊና አሁንም ተዋሻለሽ እንዴ? ሰዓቱ እኮ እጅሽ ላይ ነው የተገኘው። ቤዛ በቃሽ። አንቺም እማዬም ትንሽ ተረጋጉ እስኪ። እንዴት እንረጋጋ? ትናንትና ልደትህን አበላሸች፣ ዛሬ ደግሞ እንደዚህ እንዲህ አይነት ነገር እየተፈጠረ እንዴት ነው የምንረጋጋው? ከፈለጋችሁን ያሁኑን እወጣለሁ። እሱ በጣም ጥሩ ሀሳብ ነው። ያው ሁለቴ ሳታስቢ በፍጥነት ከዚህ ቤት ለቀሽ ውጪ። በቃ እኔ ነኝ ችግር የሆንኩት። የት ነው የምትሄደው? ልትከተላት ነው? እማዬ ልከተላት ነው። እየሰማሽኝ ነው? ማንም ሰው ከዚህ ቤት አይወጣምሽ። ይሄ ደግሞ ምን ማለት ነው? ሌብነቷን እየደገፍክ ነው? እንግዲያውስ ተባብራችሁ የቤቱን ዕቃ አብራችሁ ስረቁ። ይኸውልሽ እማዬ ለአሁን ብቻ እሺ በይ። ደሊና ከዚህ ቤት አትወጣም። ቆይ አንተ ጤነኛ አይደለህም እንዴ? እንዴት ነው በዚህ ልክ ለሷ ተደረበ የምትከራከረው? ቤዛ አንቺ እዚህ ውስጥ ምንም አያገባሽም። ዝም በይ እስኪ። ሰማ? እንዲሁም ስለዚህ ቤት አንተ አያገባህም። አንዴ ተናግሬያለሁ። ትወጣለች በቃ። እኔም አንዴ ተናግሬያለሁ እማዬ። ከዚህ ቤት ማንም አያወጣም። አንተ ና ተመለስ። ደሊና እኔ አላምንም። አንቺ እንደዚያ ታደርጊያለሽ ብዬ አላስብም። ስለዚህ ተረጋጊ። ግን ሁሉም አምነዋል የሚያስቡት እኔ እንደወሰድኩት። ያስቧ የሰዓቱ ባለቤት ነው አይደለም? እኔ አላመንኩም። ታዲያ ለምን ዝም አልክ? በቃ ሰዓቱ አንቺ ጋር ስለተገኘ ምንም መናገር አልቻልኩም። አየህ አንተም ጠርጥረኸኛል። እኔ ለምንድን ነው የምታምነው? እኔ ጋር ምን ለየት ያለ ነገር አለ? ቤዛ ይሄን ያህል ግን ርቀሽ የምትሄጂ አልመሰለኝም ነበር። እና ምን ያክል መሄድ ነበር የመሰለሽ? እኔ እንጃ፣ ግን በቃ ጥሩ ነው ያደረግሽው። አሁን እያቀድኩት ያለሁት ነገር በሙሉ እየተበላሸብኝ ነው። ጭራሽ ካሌብ ለእሷ ደግፎ ይከራከራል። ቆይ ምንድን ያስነካችሁ? እኔም አልገባኝም። ግን ካሌብ ደሊናን ሳይወዳት አይቀርም እንጂ ከመሬት ተነስቶ እንደዚህ ሊሆንላት አይችልም። ሳራ የምርሽን ነው? ቆይ አንቺ እንደዛ ነው እንደምታስቢ? አዎ እኔ እንደዛ ነው ይመስለኝ። ቆይ አንቺ ግን ምን ይመስልሻል? አላውቅም። ከዚህ የተሻለ ሌላ ነገር ማድረግ ሳይኖርብኝ አይቀርም። ምን? እኔ እንጃ፣ ሌላ ነገር፣ የተሻለ ነገር። ካሌብ ምን እያደረክ ነው? እንዳይመጡ እባክህ ልቀቀኝ። እየጠበኩሽ ነው። የትም እንዳትሄጂ፣ የትም እንድትሄጂ አልፈልግም። እኔ እዚህ ቤት ችግር ብቻ ነኝ። በፍጹም ችግር አይደለሽም። ለእነሱ ችግር ልትሆኝ ትችያለሽ፣ ለእኔ ግን በፍጹም ችግር ልትሆኛች። እኔን ከሁሉም ሰው ለይተህ ለምን ታይኛለህ? ምክንያቱም ስታለቅሽ ማየት አልችልም። እባክሽ የትም አትሄጂ። እሺ ቤዛ ምን እየተፈጠረ ነው ያለው? በፍጹም እየተቀየረ እኮ ነው ይሄ ልጅ ያለው። ባልሽ አይደለም እንዴ? እሱማ ነው። ግን እሺ ማሚ፣ ቆይ እኔ ከዚህ በላይ ምን ላድርግ? ለደሊና እያለ ከኛ ጋር ይጣላል፣ ከኛ ጋር ይጨቃጭቃል እንዴ። በዛ ላይ ስለዚህ ቤት አይመለከትሽም ምናምን ይለኛል እንዴ። እኔ ምንም በማላውቀው ልስቃይ እንዴ መሀል ቦታ ላይ። ተረጋጊ በቃ የኔ ልጅ፣ እንደሚሆን እናደርገዋለን። እሺ እኔ እናት፣ እንደውም ምን ሳስበው ካሌብ ለደሊና የሆነ ስሜት ያለው ነው ይመስለኝ። ምን? ይሄማ በጭራሽ አይሆንም። እንዲያደረገ ማለት እኮ አዋረደኝ ማለት ነው። አይ እማዬ፣ እንደዛማ አይሆንም። እንዴ እንዴት አይሆንም? አይተሻል እኮ እንዲህ ሲከራከርላት እንደነበረ እንዴ። እኔ እኮ ቀድሜ ነው ያልኩሽ።